ሰላም 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 እንዴት ናችሁ? ሰላምታዬ በያላችሁበት ይድረስ። በዛሬው ቪዲዮ ምናረገው ስናጣ እንኳ ጸይምን ቆጥር ነበር። ትዝ ይላል። አይ ቲንክ የሕክምና እርዳታ የሚያስፈልጋት አስባለሁ። አንተ አታውቀኝም አይደል? አንተዋወቅም አይደል? ማንን እንመን? ካሳየኝ ቤት ፍጹም ተቃራኒ የተቀባባችዋን በጣም ታምረዋን አግቢ። አይኑ ጎላ ጎላ ያለ፣ አፍንጫው ሰልካካ፣ ከንፈሩ እንጆሪ። እነዚህን የመሳሰሉ እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን ምርጥ ምርጥ የተመረጡ አዳዲስ ቪዲዮዎች ይዤላችሁ ቀርቤያለሁ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ቻናሌ እንደምታዩት ገና ትንሽዬ ሕፃን ናት። የእናንተን ድጋፍ ትፈልጋለች እና የእናንተ አንዲት ሰብስክሪፕሽን ማለት ለእኔ ከምታስቡት ከምትገምቱት በላይ በጣም ትልቅ ነገር ነው እና ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ በየቀኑ ምርጥ ምርጥ ስብስቦች እንዲደርሷችሁ፣ ዘና የሚያደርጉ ቪዲዮዎች እንዲደርሷችሁ የደውል ምልክቷን በመጫን የቻናሌ ቤተሰብ ሁኑ። ወደ ዛሬው ጉዳይ ስናልፍ እኔ ሀሜት የሚባል ነገር ሰልችቶኛል። በቃ እኔ ካሁን በኋላ ሀሜት የሚባል ሀሜት የደረሰበት ቦታ አልደርስም። እውነትሽን ነው። በእውነት እኔ ራሱ በቃ በጣም እየደበረኝ ነው። ምንድነው ሁሌ ተገናኝተን ትልቅ ሰው ነን ምናምን ወደ ፈጣሪ መቅረብ ነው። በጣም እውነት በጣም ልክ ነሽ። ካሁን በኋላ እንደው ከሀሜት ከጀመርኩልሽ ቁንጥጭኝ ምቺኝ እንዳላወራ ተቆጭኝ። ጭራሽ ሀሜት የሚባል ነገር አለ። ለራሳችንም ጥሩ አይደለም ሲጀምር እንዴ በቃ ናት። ወይኔ ሰላምታ እንደገና ቤተሰብ ምናምን እንዴት ናቸው? ደህና ናቸው። ወንድምሽ አደገ? አግብቶ ወልዷል እኮ እንዴ? እኛ አሁን 2 ሆነን 3 ሆነን ስንቀመጥ ስለ ሰው ብቻ ነው የምናወራው ማለት ነው። እንደዚህ ወይ ስለ ሰው ማውራታችንን ስናቆም የምናወራው ነገር ይጠፋብናል። ልክ ሊሆን ይችላል እኮ First of all, ክርስቶፎን ተደጋግሞ ችግር የለውም በቃ ራይቲንግ because ወይ እንግሊዝኛ my oil changed they ቀየራለሁ ወይ ቋንቋ ካሳየኝ ቤት ፍጹም ተቃራኒ ተቃራኒም የተቃራኒም አይነት አለው። ተቃራኒ የሆነ ቤት አሳዩ አልኳቸው። የቀለዳችሁ ነው ይሄ ያልኳቸው ቤቱ ማለት ነው። እዛው ይሄ ነው የእናቱን ስም ጠቀሱልኝ ማለት ነው። አዎ ሰው ይሄ ነው አሉ። ከዛ ማለት ማንኳኳት ፈራው ማለት ሌላ ቀጣይ ውሸት እንዳለ ልቤ ሲነግረኝ ልቤ በጣም መምታት ጀመረች። ነገር እንደተበላሸ ገባኝ። ከዛ እንደምንም ተጣጥሬ አንኳኳ። ከዛ ሰራተኛ ከፈተችልኝ። ቀሪልኝ እናት ይሄ የለም ቤት እሱ የሁሉ ሰዓት አልደወለም። ብቻሽን ልጅቷም ማለት የሁሉ ሰዓት አልደወለም። ማክሰኞ ነገር ተፈጠረ፣ ሮብም ሐሙስም አልደወለም። ቅዳሜ ሽምግልና ነው። ከዛ በሩ ተንኳኳ፣ ተከፈተ። መጣች እናትየው። ለምን ሰደብሽኝ አልኳት። ማነሽ አለች። አታውቂኝም፣ በስልክ አታወሪኝም ማለት ውሸት እኮ እንደሚጋለጥ እናውቃለን አይደል? ለምንድን ነው እንደዚህ ለረጅም ሰዓት ከባድ ነገር የምንዋሸው? ከምንዋሽበት ነገር ይልቅ ከምንደብቀው ነገር ይልቅ ውሸታችን ከዛ በላይ እንድንጠላ ያደርገናል። በጣም አሁን እስከዚህ እስከሚደርስ እስከ ሽምግልና ድረስ ማለት የሽምግልና ጋር ደርሶ ስልክ እስከ መዝጋት ድረስ የሚደርስ ውሸት ምን ማለት ምን ለመፍጠር ነው? ምን ለማግኘት ነው? ምንድነው ዓላማው? ብዙ ነገር ነው እኮ ይሄ አሁን የሚያበላሸው። የምር አሁን የሷ ቤተሰቦች አሉ፣
ስንት የሚጠብቃት ሰው አለ፣ ስንት የነገረችው ሰው አለ። ይሄን ሁሉ ዘመን ውሸት ተሸክማ ውሸት እየኖረች ውሸት እያለመች ማለት ነው። ግን እንደዚህ ትልቅ ነገር ዋሽተን የምንቆይ ሰዎች ጭንቅላታችን ጤነኛ ነው ወይ? እስኪ እችን ደግሞ ላሰማችሁ። ትክክለኛ እውነት ነው የምር እውነት አዳምጡ። አሁን ለምሳሌ ሜካፕ ማትቀባ ሴት ናቹራሊ ውብ ምናምን ይላሉ ብዙ ወንዶች። ግን መንገድ ላይ ስታልፍ የምታፈዛቸው አፋቸውን ከፍተው የሚያዩት የሚያደንቁት ገልመጥ ብለው ዞር ብለው የሚያዩት የተቀባባችዋን በጣም ታምረዋን የሚያምር ስታይል ያላትን ሜካፕ እንደዚህ አይነት ሴት ነው የሚያዩት። ግን on the other side ለሚስቶቻቸው ወይም ለገርልፍሬንዶቻቸው ናቹራሊ ሁኚ እንዲኮ ታምሪያለሽ ምናምን ይላሉ። ወንዶች ለሚስቶቻቸው ለፍቅረኛቸው ትመርም አትመርም ወይም ሌላ ወንድ እንዳያይባቸው ፈልገው ይሁን ለወጪ አስበው ይሁን አይታወቅም፣ ሜካፕ ሳትቀቢ እንደዚህ ሰፋፊ ልብስ ለብሰሽም ይላሉ። ግን የሚያፈጡት የሚያዩት ስፖንጅም ይሁን ያደረገችዋ ሴት ላይ ሜካፕም ይሁን የተለቀለቀችዋ ሴት ላይ ነው ልባቸው ደንግጦ የሚያፈጡት። ኧረ ስንት ልብስ ነው የምትለብሰው? ሴትዮ ነው እሷ የለበሰችው ለእሱ ነው የሚሞቀው ማለት ነው። ኧረ ሰውዬው ተጨናነቀ እኮ። እሷ አንድ 10-20 የሚያክል ልብስ ለበሰች፣ እሱ በሙቀት ተጨነቀ። ጭራሽ ደግሞ ሄዳ ተደረበችበት። አንዱ ማለት ነው አለቃው ቤት ድግስ ተጠራና ማለት ነው። ከዛ ድግስ ቦታ ሄዶ ምግብ ምናምን እየበላ ከዛ በኋላ ምን ይጨመርልክ ይሉታል። ደሞዝ አላለው። ምነው ደነገጠች? ውፍረት ነው ያስደነገጠሽ? እውነቱን ከነገርኩሽ አይደብርሽም? ምንም ንገረኝ። ውፍረት ነው ከጓደኛሽ ጋር አድሬያለሁ። አልሰማችሁም? ከጓደኛሽ ጋር አድሬያለሁ። አሁን ገና ነው የገባው። ከመሞቱ በፊት ጉዞውን ጀምሯል። ምንድን ነው ይሄ ነገር? ምንድን ነው ይሄ? አልገባኝም። ኤአይ ነው እንዳሉት ሰው ነው፣ የእውነት ሰው ነው። ይሄ ነገር ግን በህግ አያስጠይቅም። ብር ማጠብ ነው። ታጥቦ ይተርፋል ግን ብሩ ብቻ እኔ አግባብ የሆነ ነገር አይመስለኝም። how lazy are you? ማንደጃውን ኬታ መጣው? ያ ሁሉ እቃ የተሰበሰበው አልጋው ላይ ነው። አልጋው ላይ እቃው መሰብሰቡ አይደለም ደግሞ ግራ የሚያጋባው። ይሄን አይነት ማንደጃ ይሁን ምን ይሁን ኬት ነው ያመጣው? እንደው ቲክቶክ ቪዲዮ ለመስራት ነው ይሄንን ሁሉ እቃ አምጥተህ ይሄን የመሰለ አልጋ ላይ የደረደርከው? ከቲክቶክ የምታገኙት ነገር እንደዚህ አይነት ቪዲዮ በመስራታችሁ ምንድነው? እኔ እኮ የገባኝ ነገር ስለሌለ እንደዚህ አይነት ነገር ደጋግሜ እጠይቃለሁ። በጣም ብዙ የምትለፉ ሰዎች የምታገኙት ነገር ካለ እስኪ ንገሩኝ። ምንድን ነው? ወተት ነው? እርጎ ነው?
ወይስ ነጭ ሽሮ ነው? እንደ ቢጫ እንደ አረንጓዴ አይነት ነገሩ ሰናፍጭ የሚባለው ማለት ነው። መጡላችሁ ደግሞ እነዚህ ምንድነው አሁን ይሄ? አዝናናችሁ ነው? ፌመስ ለመሆን ነው? እነዚህ ሰዎች በየቀኑ እቃ እንደሰበሩ ነው። ሲኒ ጀበና ይሰብራሉ። ቪዲዮ በሰራችሁ ቁጥር እየከፈላችሁ ነው። ሌላም አላቸው። በየቀኑ እንደዚህ አይነት ቪዲዮ ነው የሚሰሩት እነዚህ ሰዎች። እኔ ወድ የኔ ልዩ እንዳታለቅስ ድንገት ሽክርታይ እኔ ሽክርክር ምን ይባላል አሁን ይሄ? ወጣን ፈጠን አድርጊያት እንጂ ስራ ለውጣ እኮ አያለ ምን እኮ እየፈለልኝ አይደለም። እሳቱም አይታየኝ። እኔ እንጨታችን ቢኖር ኖሮ እንጨታችን ይሻለን ነበር። እንዘምን ብለን ነው እንጂ አያለ ሻቱ ምን ነበር ያለ? እንዴት አርጋችሁ አርጉት ነበር ያለ? አንቺ እንዴት ነበር ያለ? አያለ እፍል በለው እንዴ አንቺ ከምትጎነበሽ እኔ እጎነበሳለሁ። በረከት በለው ኤሌክትሪክ አለ ግን ለምንድነው እንጀራ ያለበሷት? ተንከባከቧት ስለሚወዷት ነው። እንጀራን እያሳዩን ነው። ምንድነው እንጀራ ላይ ያስቀምጠው ልጅቷን እንጀራ ያለበሷት ለምንድን ነው? ያያ ስጋ ትሪ ላይ ስታስቀምጥ እንቀጠቀጣል። ያያ ስጋ የተተቀለ ተሽ አይቻልም። ያያ ስጋማ በልተንም ሊሆን ይችላል። ኬት ያያ ስጋ ጾም በገባ ወቅት የተለያዩ ቦታ ስትሄድ አንዳንድ ወቅት እንደውም ባለፈ አመት ምናምን ያያ ስጋ እየቀረበ ነው በስቷል አዲስ አበባ ውስጥ ሲባል ነበር። ያያ ሲሞት ጅብ ነው ሲበላ ማቀው እንጂ ያያ ስጋ እንደለግድ አይቀርበው ወንጀል ነው። እነኚህ ግን ያያን የሚበላሉ እኮ እነማን ናቸው? ባለፈ እዚህ ፍየል ቤት አካባቢም እዚህ ቦሌ አካባቢ የሆነ ቦታዎች ላይ ያያ ስጋ ተይዟል ተብሎ በሚዲያ አይቻልም። እነኛ በሚዲያ የሚታዩት እኮ ያያ ስጋ እኔ አይቻለሁ ባይኔ። ያያ ስጋ ትሪ ላይ ስታስቀምጥ እንቀጠቀጣል። ስጋው እንቀጠቀጣል። ለምን? ባሪው ስጋው መሬት የሚፈልግበት የሚንቀጠቀጥበት ምክንያት ሀያው እያለ የት ነው የሚንከባለለው? ቀቀልሽ፣ ራስሽን እየቀቀልሽ ነው። አሁን የምነግርሽን መስፈርቶች ብቻ ካለው አግቢ። ጎላ ጎላ ያለ አፍንጫው ሰልካካ፣ ከንፈሩ የሚመስል ወገቡ ስም ለከለው እንዴል ደረቱ ሰፋ ሰፋ ያለ ጸባዩ ታጋሽ፣ ታማኝ፣ አፍቃሪው ግራ ጎኑ ሲመቱት ቀኙን የሚሰጥ እሺ አሁን ማስረግጬ እነግራችኋለሁ። ደግሜም እየነገርኳችሁ ነው። ሁለተኛ ሚስትነትን እጠየፋለሁ። እህቶችን እመክራለሁ፣ አትደረቡ። የሰው ትዳር ላይ አትግቡ። ኦልሬዲ ሚስት እንዳለው እያወቃችሁ ልጆች እንዳለው እያወቃችሁ የሰው ትዳር አትበትኑ፣ አትግቡ እላለሁ። እናንተ ያለው ወንድ ጋር ሄዳችሁ እሱም ሚስቱን ጥሎ መጣ። ነገ እናንተን ጥሎ ወደ ሌላ ሴት እንደማይሄድ በምንድን ነው እርግጠኛ የምትሆኑት? ሰውየው እኮ ኦልሬዲ ከሃዲ ነው። ኦልሬዲ ቃሉን የማይጠብቅ ሰው ነው። ያቺን ትቶ ቃሉን ሽሮ ወደ እናንተ ተመጣ፣ ነገም እናንተን ትቶ ወደ ሌላ ሴት ይሄዳል ማለት ነው። ይህንን አምርቱ ነው ከባለ ትዳር ወንድ ጋር መሆን ያለባችሁ። ይህንን አሁን ልክ እንደ ዶሮና እንደ ብዙ እንቁላሎች አድርጋችሁ ቁጠሩት። አያምርም? በተለይ እንጀራው ዋው! ድምፃዊት ቬሮኒካ አዳንና ቲክቶከር ፊት አውራሪ ይባላሉ። አያምሩም? አቤት ውበት! አቤት ውበት! አቤት ከለር!
አቤት ልምላሜ፣ አቤት አቀማመጥ፣ አቤት ግርማ ሞገስ አያምሩም? ወደ መጨረሻውና ዋናው ጉዳይ ስናልፍ በድምፃዊት ዘቢባ ግርማ ባለቤት ኢሳያስ እና በዩቲዩበሯ ወይም በቲክቶከሯ ሄለን ትልቋ ቀዩዋ ሴትዮ መካከል የተፈጠረው ጉዳይ ምንድን ነው? ሄለን እንግዲህ ሰሞኑን ወጥታ ዘቢባ ኢንተርቪው ስትደረግ ኢቢኤስ ላይ አብረው አየቻቸውና ተናዳ ይሁን ምን ሆና ይሁን ምን ተፈጥሮ ይሁን፣ በእርግጥ ድሮም ትንሽ ትሰዳድባቸው ነበረ፣ መሳደብ ትወዳለች። ግን ሰሞኑን በቃ ቁጭ ብላ ቬሎ ገዝተን ሱፍ ገዝተን ልንጋባ ተዘጋጅተን ስንት ነገር አሳልፈን እሱ እኔን ትቶኝ ሄደ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ አፊታችሁ እያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን በአናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ እኔ ከምጠይቅ ጥያቄ ጋር ህዝብ እያየ መልስ እንድትመልስልኝ ይፈልጋል። መልሱን ብቻ አይደለም ፈልገው እኔ ፈልገዋል። በካሜራ ቅዳሜ 11 ሰዓት ማለት ቅዳሜ ከምሽቱ በኢትዮጵያ 5 ሰዓት አንተ ምንም ነገር ከሌለ ና። ኢሳያስ ደግሞ ወጣና ኧረ እኔ እቺን ሴትዮ አላቃትም ምንድነው ምትለኝ? አይምሯ ላይ ችግር ሳይኖር አይቀርም ብሎ እሱም ምን ላይ ሰጠ? ቬሎ ጭራሽ ቬሎ ደረጃ ሱፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አስባለሁ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መንገድ መናገር የምፈልገው ነገር መስላችሁ እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያደረጉ ቲክቶክ ላይ ተው። እኔ ጋር አፕ ያደረግነው አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀጠርህ አንተም ዘቢባም ነው። ሰውን በእነሱ ጉዳይ ላይ ኧረ ማንን እንመን እያለም ይገኛል። ሄለንን እንመናት፣ ኢሱን እንመናት። ግራ ተጋባን፣ ተወዛገብን እኮ ውዶች፣ ተወዛገብ። ከትላንት ወዲያ ሄለን ወጣ ቬሎ ይዛ መጣ። ከኢሱ ጋር ስንጋባ የምለብሰው ቬሎ ነበረ አብረን ነው የገዛ ነው ብላ ስትል የእውነት አንጀቴን ነው እንደ ሴት ልጅ የበላችን። መከዳት ምን ያህል እንደሚያም ብዙ ሴቶች ስለደረሰብን እናውቃለን። ብዙ ሴቶች ለሄለን አዝነናል። አዎ ዛሬ ደግሞ ኢሱ ገባና በፍጹም ሄለን የምትባል ሴት ከነመፈጠሯ አይቻት አላቃትም ልጆቼን ይንሳኝ፣ እኔ ክርስቲያን ነኝ፣ መስቀሉን ይዞ ማለት። አንድ ሰው እንዴት በውሸት በልጆቹ ሊምል ይችላል? እሱ ጋም ሲል እሱ ማመን ጀመርኩ። እኔ በበኩሌ በፍጹም በልጆቹ በውሸት አይምልም ብዬ ለጠቀችና ሄሉ ገባችና ይህንን ነገር ስትሰማ ኢሱ እኔን አታውቀኝም፣ አረጀሁብህ፣ ጠፋሁብህ፣ ረሳኸኝ ብላ አለች። እሺ ማንን እንመን ውዶች? እንግዲህ ሁለቱም እውነት አለን እያሉ ነው። እውነቱን እኛ አናቅም። የጌሙ ቀን ደርሶ ወይም ደግሞ ላይቭ ላይ ተገናኝተው እስከሚነጋገሩ በጉጉት እንጠብቃለን። ግን ቢሆንስ ምንድነው ችግሩ? አሁን ለምሳሌ እውነት ሆኖ ድሮ የዘቢባ ባል ከሄለን ጋር ጓደኛ ሆነው ቢሆንና በሆነ ነገር ወይም ባለመግባባት ምክንያት ተለያይተው ከሆነ ይሄ ነገር ችግር አለው ማለት አሁን እሷ እየተናገረች እንዳለው እውነት ይመስላል። እሱም ደግሞ መጥቶ እንዲህ ማለት እውነት ከሆነ አምነው በቃ ያለፈ ታሪክ ነው ተባብለው ቢተላለፉ ይሄ ትዳርን የሚያበላሽ ነገር ነው ብዬ አላስብም እኔ በበኩሌ። ግን እውነቱን እስኪ መጨረሻውን የቀጠሮ ቀን ተገኝተው ወይም ደግሞ ሲያወሩ የምናውቀው ይሆናል። አብራችሁኝ ስለቆያችሁ ስላዳመጣችሁኝ ስላያችሁኝ ልባዊ ምስጋና በያላችሁበት ድረስ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኑ። መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ